እውነት እውነት እላችኋለሁ ለአሕዛብ ምስክር ይሆንባቸው ዘንድ ይህ የመንግሥት ወንጌል በዓለሙ ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። እናንተ ግን ተጠንቅቃችሁ ጠብቁ። ጌታም ሐዋርያትን በደብረ ዘይት ሰብስቧቸው ሳለ በኋለኛው ዘመን ለሚመጣው ትውልድ የሚደረገው ምልክት ምንድነው? እስኪ ንገረን ብለው ጌታችንን ለመኑት። ጌታም መለሰላቸው እንዲህም አላቸው፣ ወዳጆቼ ሆይ በኋለኛው ዘመን ለሚመጣው ክፋት ምልክቱ ዥራታማ ኮከብ ይፈጠራል። ያን ጊዜ በየአገሩ ጭንቅ ይሆናል። ሹም ከሹም ንጉሥ ከንጉሥ ይጣላል። በረዶና ድንጋይ እሳትና ዲን አመድም ይዘንባል። በዚያን ጊዜ እኔ ክርስቶስ ነኝ በማለት በስሜ ይመጣሉ፣ ብዙዎችንም ያስታሉ። ጦርነትም በየሀገሩ ይነሳል። ይህ ሊሆን ግድ አለውና ተጠበቁ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳል። ረሃብ፣ ቸነፈር፣ የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የሚጥ መጀመሪያ ናቸው። በዚያን ጊዜ ብዙ ሰዎች ይሰነካከላሉ፣ እርስ በርሳቸው ለሞት አሳልፈው ይሰጣጣሉ። ከአመፅና ከትዕቢት ከተንኮል የተነሳ በሰዎች መካከል ፍቅር ትጠፋለች፣ መተማመንም አይኖርም። አንዱም አንዱን እንደ አውሬ ይመለከታል ይላል የሰራዊት ጌታ እግዚአብሔር። እነሆ ታላቁ የእግዚአብሔር ቀን ቀርቧል። ጥሩ ነገር ማድመጥ አእምሮን ያጎለምሳል። ለምሳሌ ከራዲዮን ቲዩብ። ይህ ከራዲዮን ነው።